ይህ ኢትዮ ኤርላይንስ ነው። በኢትዮጵያ አስቸጋሪ ተራራማ መልክዓ ምድሮች ውስጥ የጦርነት ባህሪ እየተቀያየረ ነው። ውጊያው አሁን በመደበኛ እግረኛ ሰራዊት ወይም በከባድ መሳሪያዎች ብቻ የሚወሰን መሆኑ አብቅቷል። ዛሬ ሰማዩ አዲሱ የጦር ግንባር ሆኗል። በአንድ በኩል የብልጽግናው መንግስት ከቱርክ ከቻይናና ከሌሎች ሀገራት ባገኘው ዘመናዊ ድሮኖች ጠንካራ የአየር ኃይል ገንብቷል። በሌላ በኩል ግን ያልተጠበቀ ለውጥ እየታየ ነው። ቀደም ሲል በባህላዊ የሽምቅ ውጊያ ይታወቅ የነበረው የፋኖ ኃይል የቴክኖሎጂ ልዩነት ማጥበብ ጀምሯል። ልክ እንደ ፋኖ ያለ የሽምቅ ታጣቂ እንዴት የድሮንና ጸረ ድሮን አቅም ሊታጠቅ ቻለ? መንግስት በሚሊዮን የሚቆጠሩ ዶላሮችን እንደ አካንቺና ዊንግሎንግ ባሉ ግዙፍ ድሮኖች ላይ ሲያፈስ፣ የጦር ሜዳው ሚዛን ግን በጦርነት ቴክኖሎጂ ዲሞክራታይዜሽን ምክንያት እየተቀየረ ነው። ከግብርና አገልግሎት ወደ ወታደራዊነት የተቀየሩ ድሮኖችና በ$2000 የሚገዙ ፈንጂ ተሸካሚ መቃወሚያዎች የአየር ላይ የበላይነትን ለመገዳደር የሚጠይቁትን ዋጋ እጅግ አርክሰውታል። ነገር ግን የጦር መሳሪያው የታሪኩ ግማሽ አካል ብቻ ነው። ጦርነቱ ወደ 3ኛ ዓመቱ ሲገባ ፖለቲካዊ ገጽታም እየተቀየረ መጥቷል። የአማራ ፋኖ ብሔራዊ ንቅናቄ የአፋብን መመስረት የተበታተነውን ትግል አንድ ወጥ ድምፅ እንዲያገኝ አድርጎታል። ከማን ጋር ነው የምንደራደረው የሚለው የመንግስት የቆየ መከራከሪያም አሁን ፈተና ላይ ወድቋል። ፋኖ ዲፕሎማሲያዊና ወታደራዊ አቅሙን እያጠናከረ በመጣ ቁጥር አዲስ አበባ ለችግሩ ፖለቲካዊ መፍትሄ እንድትፈልግ የሚደረገው ግፊት ከቀን ወደ ቀን እየበረታ ነው። ይህ ጉዞ ወደ ድርድርና ሰላም የሚወስድ ነው ወይስ ይበልጥ ወደ ተወሳሰበና ቴክኖሎጂ የታከለበት የእርስ በርስ ጦርነት የሚወስድ ነው? ዛሬ የኢትዮጵያን የድሮን አቅም፣ ፋኖ ድሮኖችን ለማክሸፍ የሚጠቀምባቸው ስልቶችና ዋናውን ጥያቄ እንመረምራለን። It's fast, capable of speeds of up to 160 km/h, and nimble and small enough to duck into bunkers. Built from off-the-shelf components, it's cheap to make and easy to customize with 3D printed parts to carry explosive payloads. ሰላም ውድና የተከበራችሁ የቻናላችን ተከታታዮች፣ በዛሬው ዕለት ለየት ባለ ልዩ መረጃ መተናል። እስከ ፍጻሜው አብራችሁን ቆዩ። ቪዲዮን ላይክ እና ሼር፣ ቻናሉን ሰብስክራይብ እና የደወል ምልክቷን በመጫን ትኩስና አዳዲስ መረጃዎችን ያገኙ እያልን ወደ ዝርዝሩ አለፍን። ጠቅላይ ሚኒስትር አብይ አህመድ ለቴክኖሎጂ ልዩ ትኩረት ስለሚሰጡ በቀጠናው የተሻለ ድሮን አቅም ገንብተዋል። ከእስራኤልና አሜሪካን ድሮኖች ውጪ በዓለም ላይ አሉ የሚባሉ አብዛኞቹን ወታደራዊ ድሮኖች ታጥቀዋል። ለምሳሌ የቱርኮቹ አኬንቺ፣ አካንዚና ባይራክተር የሚባሉት እንዲሁም የቻይናዎቹ ዊንግሎንግና CH-7 ድሮኖች አሏቸው። እነዚህ ድሮኖች በዋናነት በዩኤኢ የአየር ኃይል ሰዎች ኦፕሬት ይደረጋሉ። የአገር ውስጥ ሰዎችን ለማሰልጠን ሙከራዎች ቢኖሩም አሁን ላይ በዋናነት የዩኤኢ ሰዎች እየመሩት ይገኛሉ። የብልጽግና ድሮኖች ጠንካራ ጎን ከሚባሉት ውስጥ ድሮኖቹ የሚሸከሙት የተተኳሽ መጠንና አይነት የጨመረ ሲሆን የኢላማ ፕሪሲሽን በአየር ላይ የሚቆዩበት ጊዜና ከፍታ መሻሻል አሳይቷል። መደበኛ ውጊያ ላይም ትልቅ አስተዋጽኦ ይኖራቸዋል። በአጠቃላይ ሲታይ የብልጽግና የድሮን አቅም አንደርስቲሜት ማድረግ አያስፈልግም። የብልጽግና ድሮኖች ደካማ ጎን ደግሞ የድሮኖቹ ተተኳሽና ነዳጅ ከፍተኛ ወጪ የሚያስወጡ ናቸው። እንደ ኢትዮጵያ ባለ ታዳጊ ሀገር ኢኮኖሚ ለመጠነ ሰፊና ለረጅም ጊዜ የሚቆይ የድሮን ጥቃት የሚሆን የድሮን ተተኳሽ እንደ ልብ አይገኝም። በሁለተኛነት የሽምቅ ተዋጊ በቁጥሩ ተበታትኖ የሚንቀሳቀስ በመሆኑና ከባድ መሳሪያ የታጠቀ ስላልሆነ ለድሮን ኢላማ በቀላሉ የተጋለጠ አይደለም። በተጨማሪም ሸማቂዎች በህዝቡ መካከል ስለሚኖሩ እነሱን ነጥሎ ለማግኘት ከባድ ያደርገዋል። በሶስተኛነት ቅኝት የሚያደርጉ ሰርቪላንስ ድሮኖች ቢኖሯቸውም የመረጃ ደህንነት ተቋሙ ደካማ ስለሆነ ድሮኖቹ በሁነኛ መረጃ ላይ የተመሰረተ ሃይ ቫልዩ ኢላማ አያገኙም። ለአብነት ያህል እስካሁን ድረስ በድሮን ጥቃት የተመታ አንድም የፋኖ ከፍተኛ አመራር የለም። በአራተኛ ደረጃ በከፍተኛ አልቲቱድ ሊበሩ የሚችሉ ድሮኖች ቢኖሩትም የክረምት የዝናብና የደመና ወራት ላይ የድሮኖቹ አቅም በእጅጉ ይቀንሳል። በአምስተኛ ደረጃ በርካሽ ዋጋ በሚገኙ ጸረ ድሮኖች ሊጠቁ ይችላሉ። If you want to stay safe from drones in the Gulf, something like this might help. It's called a bullet, and it's well named. የፋኖ ኃይሎች ድሮንና ጸረ ድሮን እንዴት ማግኘት ቻሉ? መንግስታት የሚጠቀሟቸው የአየር መቃወሚያ ራዳሮች ዋጋቸው ውድ ሲሆን እንደ ፋኖ ያሉ የሽምቅ ተዋጊዎች በቀላሉ አያገኟቸውም።
ነገር ግን ከሰሞኑ የአሜሪካ እስራኤል ኢራን ጦርነት ያየነው ነገር ውድ ዋጋ ከሚያወጡ የሚሳኤልና የድሮን መከላከያ ራዳሮች ባልተናነሰ በርካሽ ዋጋ የሚሸጡት የዩክሬን ጸረ ድሮኖች ውጤታማ መሆናቸው ነው። እነዚህ ርካሽ የዩክሬን ጸረ ድሮኖች የገበያ ዋጋቸው $5000 ያነሰ ነው። እንደ ጆርዳን ያሉ ሀገራት በስፋት እየተጠቀሟቸው ይገኛሉ። ለአብነት ያህል ዘስቲንግ የተባለው ጸረ ድሮን ዋጋው $2100 እስከ $4100 ነው። በሰዓት እስከ 300 ኪሎ ሜትር ይጓዛል። ሌሎቹ እንደ ቡሌት፣ ፒዋንሰን እና ኦክቶፐስ 100 የተባሉት ጸረ ድሮኖች $5000 ባነሰ ዋጋ የሚሸጡ ናቸው። ከዚህ አንጻር ፋኖ እነዚህን ርካሽ ጸረ ድሮኖች መግዛት እንደሚችል ተገልጿል። It's fast, capable of speeds of up to 160 km/h, and nimble and small enough to duck into bunkers. Built from off-the-shelf components, it's cheap to make and easy to customize with 3D printed parts to carry explosive payloads. የፋኖ ኃይሎች ምን አይነት ድሮኖችን ታጠቁ? ብልጽግና የታጠቃቸው ድሮኖች በዋጋ ውድና ዘመናዊ ናቸው። ለምሳሌ የባራክታር ድሮኖች እስከ $5 ሚሊዮን ያወጣሉ። የአንካና ኬንቺ ሞዴሎች ደግሞ ከ50 እስከ $90 ሚሊዮን የሚያወጡ ናቸው። ፋኖ እንደ ብልጽግና አይነት ውድ ዋጋ ያላቸውን ድሮኖች መጠቀም ባይችልም ለሰላማዊ አገልግሎት የሚውሉ ድሮኖችን በርካሽ ዋጋ በመግዛት ለወታደራዊ ዓላማ መዋል ይችላል። ለምሳሌ ለግብርና አገልግሎት የሚውሉ ግዝፈታቸው መካከለኛ የሆኑ ዋጋቸው ከ500 እስከ $1000 የሚያወጡ ድሮኖች አሉ። እነዚህ ለወታደራዊ ጥቅም ሪፐርፐዝ ማድረግ ይቻላል። ይህን አካሄድ በዓለም ላይ ያሉ ሽምቅ ተዋጊዎች ለምሳሌ በኮሎምቢያ ያሉ የኤፍኤአርሲ አማጽያን እንዲሁም በአፍሪካ የሳህል በረሃ ታጣቂዎች በብዛት እየተጠቀሙበት ነው። ፋኖን በተመሳሳይ መልኩ ትንንሽ ድሮኖችን ለወታደራዊ ዓላማ ለመጠቀም ሙከራ ሲያደርግ የሚያሳይ ቪዲዮ ከሰሞኑ አይተናል። በሂደት ደግሞ ከነዚህ ትንንሽ ድሮኖች ከፍ ያሉና የተወሰነ ማሻሻያ የተደረገባቸው ድሮኖችን መጠቀም አይቀሬ መሆኑን አንዳንዶች ግምታቸውን እያስቀመጡ ይገኛሉ። አስተያየት ሰጪዎቹ ፋኖ ድሮኖችን መጠቀም ሲጀምር ከብልጽግና የበለጠ ውጤታማ ይሆናል ያሉ ሲሆን፣ አንደኛው መከላከያው ሰብሰብ ብሎ የሚሰፍር መደበኛ ሰራዊትና ከባድ መሳሪያዎች ያሉት በመሆኑ በቀላሉ ለድሮን ጥቃት ተጋላጭ መሆኑ አይቀሬ ነው ብለዋል። ሁለተኛ ፋኖች የተሻለ የውስጥ መረጃ ስላላቸው በቀላሉ የመንግስትን ኃይል በድሮን ማጥቃት ይችላሉ ሲሉ ሐሳባቸውን ገልጸዋል። ይህ በእንዲህ እንዳለ የአማራ ክልል ጦርነት ፖለቲካዊ መፍትሄ እንዲያገኝ እንቅፋት የሆነው መንግስት ነው ተብሏል። ላለፉት 3 ዓመታት በፋኖና ብልጽግና መካከል የሚደረገው ጦርነት በድርድር ለመቋጨት ትልቅ ፈተና የነበረው ፋኖ በአንድ ወጥ ድርጅት ውስጥ አለመሰባሰቡ ነበር። ከብልጽግና በኩል የሚቀርበው መከራከሪያ ፋኖ ወጥ አደረጃጀት ስለሌለው ከየትኛው ፋኖ ጋር እንደራደር የሚል ነበር። አፋባና አፋድ የተሰኙት ሁለቱ የፋኖ ድርጅቶች ለውህደት በሂደት ላይ በነበሩ ጊዜ በተለያዩ ምክንያቶች ከሂደት የወጡ በጣት የሚቆጠሩ ግለሰቦችን በመያዝ ብልጽግና ከአፋድ ጋር ተደራደርኩ የሚል መግለጫ አውጥቶ ነበር። ይህ ድርጊት ብልጽግና አንድ ወጥ የፋኖ አደረጃጀት እንዲፈጠርና የአማራ ክልል ችግር በድርድር እንዲፈታ እንደማይፈልግ አንዱ ማሳያ ተደርጎ ቀርቧል። በኋላ ላይ ሁሉንም የፋኖ ኃይሎች ያካተተ የአማራ ፋኖ ብሔራዊ ንቅናቄ አፋብን የተሰኘ መሪ ድርጅት ተመስርቷል። አሁን ብልጽግና ጦርነቱ ፖለቲካዊ መፍትሄ እንዲያገኝ ፍላጎት ካለው ከአፋብን ጋር ለመደራደር ምቹ ሁኔታ ተፈጥሯል ተብሎ እየተገለጸ ይገኛል። ፋኖ ጠበንጃ ነካሽ አይደለም፣ ፋኖ ደም የጠማው ነፍሰ ገዳይ አይደለም ያሉ አንድ አስተያየት ሰጪ ፋኖ ጫካ የገባውና ነፍጥ ያነሳው የአማራን የፖለቲካ የኢኮኖሚና የማህበራዊ ጥቅሞች ለማስከበር ነው። ፋኖ በሕግ ጠቢባን፣ በግብርና ባለሙያዎች፣ በልዩ ኃይሎች፣ ከመከላከያ በወጡ ወታደሮች፣ በጤና ባለሙያዎችና ሐኪሞች፣ በነጋዴዎች፣ በመምህራን፣ በወጣቶች፣ በአርሶ አደሮች ወዘተ የተሞላ ከተለያየ የህይወት መስክ የተሰባሰቡ የነቁ አማራዎች ያሉበት ስብስብ ነው ጦርነት ተገዶ የገባበት እንጂ ምርጫው አይደለም ሲሉ አስረድተዋል። አዲስ የተቋቋመው የአማራ ፋኖ ብሔራዊ ንቅናቄ አፋብን የአማራ ጥያቄዎች የሚመለሱበት የፖለቲካ መፍትሄ ካለ ለድርድር ዝግጁ መሆኑን በቅርቡ ለአፍሪካ ህብረት በጻፈው ደብዳቤና በተለያዩ መግለጫዎቹ አሳውቋል። ይህ ሁሉ የአማራ ወጣት አምጾ ነፍጥ አንስቶ እየታገለ ባለበት ሁኔታ ብልጽግና አማራ ክልልን በወታደራዊ ላስተዳድራለሁ ብሎ ማሰቡ ትልቅ ስህተት ነው ያሉት ሌላኛው አስተያየት ሰጪ ብልጽግና የኦሮሞ ተረኛ መንግስት ነው እየተባለ በራሱ የብልጽግና ሰዎች ጭምር ትርክት እየተሰራ ባለበት ሁኔታ ፋኖ በአማራው ዘንድ የበለጠ ፖለቲካዊና ህዝባዊ ድጋፍ እያገኘ መሄዱ አይቀሬ ነው ብለዋል። በአንድ ድርጅት ስር ፋኖ በመሰ
ማሰባሰቡ ድርጅታዊ፣ ወታደራዊ፣ ፖለቲካዊና ዲፕሎማሲ አቅሙ እየጠነከረ ይሄዳል። በጦርነት ምክንያት ኢኮኖሚያዊ እንቅስቃሴዎች ስለተቀዛቀዙና የሥራ ዕድል ስለሌለ አብዛኛው ወጣት ፋኖን ይቀላቀላል። አፋብን በተመሰረተ በጥቂት ወራት ውስጥ አሰልጥኖ ያስመረቃቸውን 2000 ፋኖ ኮማንዶች ማየት በቂ ነው ሲሉም አስተያየታቸውን ሰጥተዋል። ቀጥለውም የጎረቤት ሀገራትና የቀጠናው ኃይሎች ከራሳቸው ጥቅም አንጻር ፋኖን መደገፋቸውን ይቀጥላሉ። በተለይ አሁን ፋኖ በአንድ ድርጅት ስር ስለሆነ ከውጭ ኃይሎች ጋር ያለው ዲፕሎማሲያዊ፣ ወታደራዊና የሎጂስቲክስ ትብብር ወደ ላቀ ደረጃ ይሸጋግራል። የፋኖ አቅም በጠነከረ ቁጥር የብልጽግናው መንግስትም የሚወስደውን ወታደራዊ እርምጃ እየጨመረ ይመጣል። ፋኖ በህዝቡ ማል ስለሆነ ያለው የብልጽግና ጥቃት ህዝቡን ጭምር በጅምላ የሚጎዳ ስለሚሆን የፋኖ ትግል ህዝባዊ እየሆነ ይሄዳል። በዚህ ሁኔታ የፖለቲካ መፍትሄ ካልመጣ የጊዜ ጉዳይ ካልሆነ በስተቀር መከላከያ ከአማራ ክልል ለቆ የመውጣት እድሉ ከፍተኛ ነው ሲሉ አስረድተዋል። የፖለቲካ መፍትሄ ሳይኖር ፋኖ ክልሉን ለብቻው ማስተዳደር ይችላል ወይ የሚለው ሌላ ጥያቄ ነው ያሉት ሌላኛው ምሁሩ በበኩላቸው ከፕሪቶሪያ ግጭት ማቆም ስምምነት በኋላ ትግራይ ክልል የገባበትን አስቸጋሪ ሁኔታ ለተመለከተ ከናካቴው ያለምንም ስምምነት መከላከያ ከአማራ ክልል ቢወጣና ፋኖ ቢቆጣጠረው ምን ሊሆን ይችላል የሚል ጥያቄ ማንሳቱ አይቀርም። ጦርነቱ ከአማራ ክልል ወጥቶ ወደ ኦሮሚያ የሚገባ ከሆነ ከአሁኑ የከፋ ይለየለት የአማራ ኦሮሞ የእርስ በርስ ጦርነት የመሆን እድል አለው። አሊያም የሰሜን ኃይሎች አማራ፣ ትግራይና ከጎረቤት ሀገራት ኤርትራ ጋር ግንባር ፈጥረው የሚመጡ ከሆነም ብልጽግና የኦሮሞ ኃይሎችን አስተባብሮ እንዲሁ ሌላ ዙር የጦርነት አዙሪት ውስጥ የመግባት ሁኔታ ሊኖር ይችላል። በእርግጥ ከትግራይ ቲዲኤፍና ከአማራ ፋኖ በተጨማሪም የኦሮሞ ነጻነት ሰራዊትን፣ ኦላን፣ የኦጋዴንን፣ የአገውና የቅማንት ኃይሎችን፣ የአፋር፣ የደቡብ፣ የጉምዝና የጋምቤላ ወዘተረፈ ያሳተፈ ትልቅ ግንባር ለመፍጠር ሙከራዎች ሊደረጉ ይችላሉ። ይህ ሁሉ ሲደረግ ብልጽግና የመንግስት ሙሉ አቅም ስለሚጠቀም በተወሰነ ደረጃም የውጭ ኃይሎች ድጋፍ ስለሚኖረው የኦሮሞ ህዝብንም ማህበራዊ መሰረቱ ለማድረግ እየሰራ ስለሆነ በቀላሉ ሊሸነፍ የሚችል አይደለም ሲሉም አስተያየታቸውን ሰጥተዋል። በመጨረሻም መፍትሄው ምንድነው ተብለው በሰጡት አስተያየትም አሁን ከገባንበት የእርስ በርስ ጦርነት ልንወጣ የምንችለው ብልጽግና የአማራንም ሆነ የሀገሪቱን ችግር በወታደራዊ ኃይል መፍታት እንደማይችል ተረድቶ ለሐቀኛ ድርድርና ለፖለቲካዊ መፍትሄዎች ዝግጁ ሲሆን ነው። አሁን ላይ ለድርድርና ለፖለቲካዊ መፍትሄ ዝግጁ ያልሆነው ብልጽግና ስለሆነ ለአማራም ሆነ ለኢትዮጵያ የሚቆረቆር ዜጋ ጫና ማድረግ ያለበት ፋኖ ላይ ሳይሆን ብልጽግና ላይ ነው ሲሉም ሀሳባቸውን ቋጭተዋል። ውድ የቻናላችን ተመልካቾች የዛሬው ዝግጅታችን ይህንን ይመስላል። በሀገራችን እየታየ ያለው የድሮን ቴክኖሎጂ ሽግግርና የፖለቲካውን ውጥረት ወዴት ሊያመራ ይችላል ብለው ያስባሉ? የፖለቲካ መፍትሄውስ በእውነት ቅርብ ነው ወይስ ጦርነቱ አዲስ ምዕራፍ ውስጥ እየገባ ነው? የእርሶን አስተያየት ከታች ባለው የኮሜንት መስጫ ሳጥን ውስጥ ያጋሩን። ይህንን መረጃ ጠቃሚ ሆኖ ካገኙት ላይክና ሼር በማድረግ ለሌሎች እንዲደርስ ያግዙን። መሰል ጥልቅ ወታደራዊና ፖለቲካዊ ትንታኔዎች እንዲደርሱት ደግሞ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ለኢትዮጵያና ለሕዝቦቿ። እስከሚቀጥለው ቪዲዮ ደህና ሰንብቱ።